ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ለምንድን ነው እንደዚህ የምታካብደው ይሉኛል ሰዎች። እማካብድበት ምክንያት አለኝ። ምክንያቱም ከወንጌሉ የተጻፈው እኛ በምንችለው ልክ ቢጻፍም አጻጻፉ ረጋ ብሎ እኛ እንድንሸከመው ተብሎ ቢጻፍም የተደረገው ድርጊት ግን በተቀመጡት ቃላት ላይ ስናየው እጅግ ይዘገንናል፣ ልብን ይሰብራል። ሰበር መረጃ እጃችን ገብቷል። ጳጳሳቱ ወደ ሀገር እንዲገቡ እንደተፈቀደላቸውም ለመስማት ችለናል። ሲኖዶሱ መንግስትን እንዲያናግሩ የወከላቸው የሲኖዶሱ አባላት ከመንግስት ጋር በተደረገው ስምምነት መሰረት ሶስቱ ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሊዮስ ዶክተር እና ብፁዕ አቡነ ያዕቆብ ወደ ሀገር እንዲገቡ የተፈቀደ ሲሆን ለሲኖዶሱ የስብሰባ ጥሪም እስከ ሰኞ ተጽፎ እንዲደርሳቸውም የመረጃ ምንጮቻችን አድርሰውናል። ስለ ብፁዕ አቡነ ሉቃስ ግን ምንም የተወሰነ ነገር አለመኖሩንና እስካሁን በሲኖዶሱ ምልዓተ ጉባኤ ላይ እንዲሳተፉ ደብዳቤም እንዳልደረሳቸው ተገልጿል። ጉዳዩን በዝርዝር እንመለከተዋለን። አብራችሁን ቆዩም። በፖለቲካ ውስጥ ተሳትፎ አድርገዋል በሚል ምክንያት ወደ ሀገር እንዳይገቡና በቤተ ክርስቲያን ያላቸውን አገልግሎት እንዳይፈጽሙ ክልከላ የተደረገባቸው ሶስቱ ሊቃነ ጳጳሳት እገዳ ተነስቶላቸዋል። እገዳው የተነሳላቸው ብፁዓን ሊቃነ ጳጳሳት የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት ዶክተር ብፁዕ አቡነ ጴጥሮስ፣ የጆርጂያ አትላንታና አካባቢው ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ያዕቆብ እንዲሁም የሰሜን ካሊፎርኒያ፣ ኔቫዳ፣ ኦሪዞን ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ቴዎፍሊዮስ ዶክተር ናቸው። በመንግስት ኮሚኒኬሽን አገልግሎት በኩል ይፋ የተደረገው መረጃም በመንግስት ችግሩ እንዲፈታ ሲኖዶስ ያቀረበውን ጥያቄም ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑ ታይቷል ይላል መግለጫውም። ውሳኔውም ጥሩና አበረታች እንደሆነ የተገለጸ ሲሆን ለሀገር ሰላምና አንድነት የሚረባው እንደዚህ ያለው ወደ ሰፊነት ነው ይላል። ብፁዕ አባታችን በግንቦቱ እርከበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ ላይ መገኘታቸው ትልቅ ነገርም ነው። ብፁዕ አቡነ ጴጥሮስም ጀምሮት ወደ ነበረው የቅዱስ ሲኖዶስ ዋና ጸሐፊነት ኃላፊነታቸው መመለሳቸው ይበል ያሰኛል። ጆሮአችሁ ጾሙን አይደር የተባለን ህዝቦች ሆነናል። እንቺ በምስሉ ላይ የምትመለከቷት እህታችን ሃይማኖት ትባላለች። ባለትዳርና የልጆች እናት ነች እና ልጆቿን ለማምጣት ወደ ትምህርት ቤት ትሄዳለች። በዛው በሄደችበት ሳትመለስ በመቅረቷ የተነሳ ጎረቤቶችና እንዲሁም ደግሞ ባለቤቷ፣ ዘመዶቿ ሁሉ ፍለጋ ይወጣሉ። ነገር ግን ማግኘት አልቻሉም ነበር። በመጨረሻ በሶስተኛው ቀን ገዳዩ ራሱ ደውሎ እኔ ገዳዩ ነኝ ገድያታለሁ፣ ስለዚህ ስለማትመጣ አትፈልጓት ብሎ ስልክ ይደውላል ማለት ነው። እንደነዚህ አይነት ዜናዎችን ማንሰማበት ጊዜ መቼ ነው? እንደነዚህ አይነት ወንጀሎች እየተበራከቱ መጥተው ጭራሽ ለማሰብ አይደለም ለመስማት ሁሉ የሚከብዱ ብዙ ድርጊቶች እየተፈጸሙ ይገኛሉ። በተለየ ደግሞ በሴቶችና በህፃናት ላይ የሚደርሰው ነገር እያደገና እየጨመረ መጥቷል። እንደነዚህ አይነት ዜናዎች ማንሰማበት ጊዜ ነው የናፈቀኝ። ምክንያቱም አሁን ላይ የምንሰማቸው ዜናዎች ሁሉ የግድያና የዘረፋ እንዲሁም ደግሞ በጣም የሚከባብዱ የሚሰቀጥጡ አይነት ድርጊቶችን በሀገራችን ይሆናሉ አይደለም ለማሰብ እንኳን የሚከብዱ ነገሮች እየተፈጸሙ ይገኛሉ። ነገር ግን በመጨረሻ ማስተላለፍ የምፈልገው ነገር እንደነዚህ አይነት ነገሮች የሚቆሙበት ጊዜ መቼ ነው? መቼ ነው ህግ ውስጥ ተስተካክሎ እንደነዚህ አይነት ሰዎች እስከ መጨረሻው የሚቀጡበት፣ ሌሎቹ እንደነዚህ አይነት ነገሮችን እንዳያደርጉ ማስተማሪያ የሚሆኑበት ጊዜ ነው የሚናፍቀኝ እኔ እንደ አንድ ኢትዮጵያዊ ማለት ነው። ለማንኛውም ለእህታችን እግዚአብሔር አምላክ ነፍሷን በገነት ያኖርልን፣ ለቤተሰቦቿና ለልጆቿ እንዲሁም ደግሞ ለባሏ እግዚአብሔር አምላክ መጽናናቱን ይስጣቸው። ኦርቶዶክስ አላሸክላለችን ኦርቶዶክስ ጋር እየነገርኩ ነው። እየጠነከርክ በእምነት እየጎበስክ ስትሄድ ጾም በጾም ታረግና ከዛ ቆሎ ትበላለህ። ገዳም ገብተህ ቆሎ መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። መጽሐፍ ቅዱስ ታነባለህ፣ ቆሎ ትበላለህ። እዚህ ነፍሴ በአንድ ወር ውስጥ ይሸቅልልሃል፣ 500 ሺህ ይዘጋል። ይህ ሰውዬ እኮ ምንም ስህተት የተናገረበት ነገር የለም። የኛ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ለስጋዊ ምቾት አትመችም፣ ስጋን የምታደልብ አይደለችም። ምክንያቱም ይሄ ስጋችን ፈራሽና በስባሽ እንደሆነ ታውቃለች በሚገባ። ለዚህ እዚህ ምድር ላይ መጣ ነው ጊዜያዊ እንደሆነ ታውቃለች በሚገባ። በክርስቶስ እጅ በተሰራ በሰማይ ህንፃ እንዳለን በዘላለም ቤት እዛ እንደምንኖር ታውቃለች እቺ ቤተክርስቲያን። ክርስትና ማለት በፈተና ውስጥ ጸንቶ አልፎ ለክብር መብቃት እንደሆነ ታውቃለች እቺ ቤተክርስቲያን። ስለዚህ ታዲያ ምን አድርጉ ነው የምትሉት? አዎ ይሄ ሰውዬ ከዚህ ቤት ወጥቶ ወደ ፕሮቴስታንቱ ዓለም የሄደበት ምክንያት ምቾት ስለሌለ ነው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ።
ለስጋዊ ምቾት የለም። አዎ ቤተክርስቲያኗ 24 ሰዓት የጸሎት ሰዓት አላት። አዎ ቤተክርስቲያኗ 24 ሰዓት የሚነበቡ መጻሕፍቶች አሏት። አዎ ይህቺ ቤተክርስቲያን ንጽሕት ቅድስት ናት። ምቾትን አትፈልግም ለስጋችን። ነፍሳችንን ማስደሰት የዘላለም ሕይወት እንድናገኝ ነው የምትፈልገው። ስለዚህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተው የሚሄዱት ስጋዊ ምቾት ፍለጋ፣ ስጋዊ ድሎት ፍለጋ ነው። ምንም አይነት ስርዓት ስለማያስራቸው እንደፈለጉ መሆን ስለሚፈልጉ ወጥተው ይሄዳሉ። ታዲያ ይሄ ምን ይደንቃቸዋል ኦርቶዶክሳውያን? አንድ ሰው ከቤቱ ወጣ ስጋዊ ፍላጎት ስጋዊ ምቾትን ፍለጋ ቢወጣ ታዲያ ምን ይደንቃቸዋል? ይልቅ እኛ ባለንበት ጸንተን እንድንቆይ ከክርስቶስ ፍቅር ከዚህች ቤተክርስቲያን ህብረት ሊያስወጣን የሚፈልገውን አጋንንት ዞር በል ብለን ልንገፋው ያስፈልጋል። ይህም የምናደርገው በምንድን ነው? በጸሎት። ይህም የምናደርገው በምንድን ነው? ወደ እግዚአብሔር በመመላለስ በመበርታት በመጽናት ፈተና ሲመጣብን በፈተና ውስጥ አልፈን ጸንተን ስናልፍ ነው ሰማያዊ ዘላለማዊ ሕይወትን የምናገኘው። እኛ አልጋ በአልጋ የሆነ ክርስትና የለንም። ወምትኒ ትገብር ፋሲካ ወምትኒ ትገብር ፋሲካ ተሐጺባ በደመ ክርስቶስ። ይኸውላችሁ እንደዚህ ነው ከኢትዮጵያ ኦርቶዶክስ ተዋሕዶ ስትወጡ ሞገሳችሁ፣ ክብራችሁ፣ ጸጋችሁ እንደዚህ ነው የሚገፈፈው። ልክ እንደ ዘርፌ ማለት ነው። እያያችኋት ነው አይደል? ይሄ ለእናንተም አስተማሪ እንዲሆን ነው ማለት ነው። እርግጥ ነው ሰው ይበድላል፣ ያጠፋል። የሚወድቅበትን መንገድ አያውቅም፣ የሚነሳበትን መንገድ እንደዛው አያውቅም። ስለዚህ አሁንም የምላችሁ እውነት ነው። ቤቷ የተዋሕዶ ቤት ናፍቆሽ ከሆነ አሁንም አይደለም እኛ ውዳቂዎቹ የዓለም ቤዛ የድንግል ማርያም ልጅ ኢየሱስ ክርስቶስ እጁን ዘርግቶ ወላዲተ አምላክ እጇን ዘርግታ ያመሰገንሻት የዘመርሽላት እየጠበቀች ነው የምትገኘው። ስለዚህ ማስተዋል ለሁላችንም ያድለን። እመቤታችን ቤዛ ነች አይደለችም? የዓለም ቤዛ ናት፣ የዓለም ቤዛ አይደለችም? አረ ሲጀመር ክርስቶስ የዓለም ቤዛ ነው ወይስ አይደለም? ፕሮቴስታንቶች ይህ ጥያቄ ከሆኑ እናንተ ጋር ይቀርባል። የዓለም ቤዛ ነው ብለን እናምናለን፣ ግን ዓለም ስንል ግን እያንዳንዱን ሰው ማለታችን ሳይሆን የተመረጡትን እነሱ ነው ዓለም የምንለው የሚሉ ሰዎች ተነስተዋል። አይደለም፣ የሰው ዘር ሁሉ ቤዛ ነው ኢየሱስ የሚለውን እሱን የማያምኑ ፕሮቴስታንቶች አሉ። የሚያምኑም አሉ፣ የማያምኑም አሉ። ኢየሱስ የሰው ዘር ሁሉ ቤዛ ነው የሚለውን የሚያምኑ ፕሮቴስታንቶች እነዛኛዎቹን እነዚህ ለሰው ዘር ሁሉ ቤዛ አይደለም አልሞተም የሚሉትን አይቃወሟቸው፣ ወይም ደግሞ አልዳናችሁ ምናምን አይሏቸው። አይድነዋል በቃ እይታ ነው ብሎ ነው የሚያልፉት የክርስቶስን የዓለም ቤዛነት እና ክርስቶስ የዓለም ቤዛ ተባላል ጉዳያቸው አይደለም። አሁን እንደዚህ መጥተው እንደው ማርያም የዓለም ቤዛ ተባለች ምናምን እንዴት እንዲህ ይባላል ሲሉ አሁን ለክርስቶስ ተቀንተው ይመስላችኋል ብዙዎቹ? አይደለም እኮ ቤተክርስቲያንን ይወጋልን ይሆን ብለው ከማሰብ አንጻር ነው እንዲህ የሚንተፋተፉት አብዛኞቹ እንደዛ ነው። እና ቤተክርስቲያንን ለመውጋት ያህል ለማጠልሸት ያህል መጥፎ ኢሜጅ ለመስጠት ያህል ብቻ እንዲነጫነጫሉ እንጂ ለክርስቶስ አሳስቧቸው ቢሆንስ ኖሮ ጋይስ ኢየሱስ ለሰው ዘር ሁሉ ቤዛ አይደለም የሚሉትን በተቃወሙ ነበር። ግን አይቃወሙ። ለምን? ጉዳያቸው ኢየሱስ ሳይሆን ሳያውቁት። አሁን እኮ እያወቁት እኮ አይደለም። አንዳንዶቹ በየዋህነት የሚጠቀምባቸው አካል ይጠቀምባቸዋል። በምን መልኩ? ቤተክርስቲያንን በመዋጋት የኢየሱስ ጉዳይ ቢሆን እዛው ከጎኑ ያለው ካለው ጋር አረ እንዲህ አይደለም ባለ ነበር። ግን አይደለም። አይተዋል። ሁሌም ቢሆን ሰይጣን ሲዋጋ የሚዋጋው ቤተ ክርስቲያንን እንደሆነ ሊታወቅ ግድ ይለዋል። እሱ ልናቅ ይገባል እና ይህ ልንነቃበት ይገባል። እናንተ ሰዎች ከሱ ማርያም ቤዛ አይደለችም ብለው ሲያወሩ ሰማሁ። አንድ ጳጳስ እንዴት ታየዋለህ? ለእኛም ደረሰ። ቤዛ ምን ማለት ነው ሲጀምር? ቤዛ እንዴት ብዙ አባታችን እንዴት እንዳዩት አልገባኝም። በበረከታቸው ይደርብን። ብዙ አቡነ ገብርኤል ናቸው መሰለኝ ተረታ ላይ አይደለን ወንዴክስ ስቱዲዮ ይባላል። ይገርምሻል። ልቀጥልልሽ እና ቤዛ ቃሉ የግዕዝ ኦሪጂናል እና በተለይ የግዕዝ ቅኔን ወይ ሰዋሰው አገባብን የተማረ ሰው ይረዳዋል። ነገረ ሙሻዘር ላይ ስንማር እንደሆን
ከሚወጡት አገባባት ከሚባሉ ውስጥ አንደኛው ፈንታ ስለ እገሌ ፈንታ ተብሎ ወይም ደግሞ ምትክ ተብሎ ከሚተረጎሙ 9-10 ቃላት መሃል አንደኛው ነው። ለምሳሌ አሁን ይሄ በይነ፣ እንበይነ፣ ህየንተ፣ በእንተ፣ ቤዛ፣ ተውላጠ የሚሉ ቃላት አንድ ነው ትርጉማቸው። 9 ቃላት ናቸው። ስለ ፈንታ ለምሳሌ አሁን ከሳቴ ብርሃን ሆረ ህየንተ ሜሮን ከተባለ በሜሮን ፈንታ ከሱ ሄደ ማለት ነው። ከሳቴ ብርሃን ሆረ ቤዛ ሜሮን ከተባለ በሜሮን ፈንታ ሄደ ማለት ነው። በይነ ሜሮን፣ እንበይነ ሜሮን፣ ህየንተ ሜሮን፣ በእንተ ሜሮን በዛ ፈንታ ለማለት በዛ ለውጥ በዛ ምትክ ማለት በቃ ቋንቋው ፍቹ ይሄ ምንም ሊሆን ይችላል። ስለ ነገረ ድህነት ማወራሽ፣ ስለ ነገረ ምግብ ቤት ማወራሽ ቋንቋውን በምትጠቀሚበት አውድ ይፈታል። ግልጽ ማለት ነው። ስለዚህ መድኃኔ ዓለም ሞተ ቤዛ ኃጥአን፣ በኃጥአን ፈንታ ሞተ። መድኃኔ ዓለም ሆነ ቤዛ ኩሉ ዓለም፣ የዓለም ሁሉ ቤዛ ሆነ ስንል ምን ማለት ነው? በዓለም ሁሉ ኃጢአትን እሱ እርግማን ሆኖ የእኛን እርግማን ተሸክሞ መስቀል ላይ እያለ ማርያም ሆነት ቤዛ ነፍሳት ስንል ደግሞ ተአምረ ማርያም ላይ እንዳየነው እነኛ ጥቂት ነፍሳት ሲቃጠሉ አሳያትና በፈቃዷ እንድትሞት እንደው ባንቺ ሞት ምክንያት ያንቺን ሞት ምክንያት አድርጌ እምርልሻለሁ ባላት ጊዜ አይ እነኚህ ነፍሳት የሚማሩ ከሆነ አንዴም ሳይሆን 7 ጊዜ ልሞታለች። ስለዚህ ቤዛዊት ዓለም ስንላት ከዚህ ታሪክ ተረስተን ነው እንጂ ዓለምን በመስቀል ተሰቅላ እንደ ጌታችን በማዳን ሲል በዛ ብሮድስኮፕ እያየን አይደለም ነው። ሙሴ ቤዛ ተብሏል አይደል? ሙሴ ለእስራኤል እኮ ቤዛ ተብሏል። እነሱን ከመታጠፋ ኒኪዮስ መጽሐፍ ደምስ ሳይንስ ይባል ቤዛ እስራኤል ይባላል። ስለዚህ ቋንቋው ቃሉ ቃል ነው። በቃ መዝገበ ቃል ፍቺውን ግን እንደ አውዱ ትረጃዋለሽ። መድኃኔዓለምን ቤዛ ስንለውና ማርያምን ቤዛ ስንላት የሰማይና የምድር ልዩነት ነው ያለው። ሙሴን ቤዛ ስንለውና ማርያም ቤዛ ስንላት የሰማይና የምድር ኢቭን እንዳልኩሽ ነው። በቃ በአንቺ ቤዛ፣ በአንቺ ፈንታ፣ በአንቺ ምትክ የሆነ ነገር ባደርግ ቤዛ ነኝ። አንተ ለነፍሴ ቤዛዋ ነህ ማለትም ይቻላል። ይበል ደራሲ ብሎ እንደሚናገሩ ስለዚህ ጋር ቤዛ ይልና በብዙ ቁጥር ቤዛት በቁሙ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ኃላፊ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ የመሰለው ሁሉ በደቂቃ አገባብ ደግሞ ስለ ተብሎ ይፈታል፣ ፈንታ ተብሎ ይተረጎማል፣ ምክንያት ተብሎ ይተረጎማል። ያሁን የኪዳኑ ክፍል መዝገበ ቃል አሁን ቅድም ያልኳችሁ ቢያንስ አትሊስት ሰው የመጽሐፍ ቅዱስ መዝገበ ቃል እንዴት አያይ? እሺ ይህንን ፕሮቴስታንቶች ላይ ቀበሉ ይችላል። የመጽሐፍ ቅዱስ መዝገበ ቃል ግን እንዴት ሰው አያይ? ያሁን የመጽሐፍ ቅዱስ ማህበር ያሳተመው ነው። እዚህ ላይ ያለውን አይቶ እኮ አንድ ሰው እንደው ምን ለማለት ፈልጎ ነው ምናምን እዚህ ጋር የተናገሩ ብሎ አይቶ ቢናገር እጅግ በጣም መልካም። ቤዛ የሚለውን ቃል የተያዘ ወይም የተወሰደ ነገር ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ፣ ምን የተያዘ ወይም የተወሰደ ነገር ነው የሚለው ለማስመለስ ገጽ ስንት ላይ 121 ላይ ከዋጋ፣ ካሳ፣ ለውጥ፣ ገንዘብ የህይወት ቤዛ ነው። ምሳሌ 13:8 ላይ አለ። የእስራኤል ህዝብ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበረ በገንዘባቸው ምን ዜላውያን 25:24-34 ቤዛ የሚለው ቃል የመጽሐፍ ቅዱስ መዝገበ ቃል ያሳተመው እና ለሁላችሁም መክራችሁ ይሄ አሐቲ ድንግል የሚለው የአባ ገብረ ኪዳን መጽሐፍ ያላችሁ ሰዎች አሐቲ ድንግል የሚለው ገጽ 271 ላይ ግቡና ምዕራፍ 6 ቤዛዊተ ዓለም የሚለውን ተመልከቱ። ምዕራፍ 6 ላይ ቤዛዊተ ዓለም የሚለው ቤዛ ምን ማለት እንደሆነ እንዴት አድርጎ አባ ገብረ ኪዳን እንዳመሰጠሙት አለ። ንትፌሳ ኩልነ በዝክረ ስምኪ ጦም ወደ ማአስካልኪ ማዕድም ቅድስት ማርያም ቤዛዊተ ኩሉ ዓለም። ከዛ እዚህ ጋር ትርጋጾ ላይ ፉትኖት ላይ የተናገሩ አባ ጊዮርጊስ ዘጋስጫ ሰዓታት ኩሎሙ ዘግዝትነ ላይ እንዳለ
ይህን በደንብ ማየት ቢቻል ጥሩ ነው ለሁላችሁም ማለት ነው። እዚህ መጽሐፈ ሰዓታት ላይም ደግሞ ጥሩ አድርጎ ሮዳስም አብራርቶታል እና ብትመለከቷት ይህን አባ ጊዮርጊስ ዘጋስጫ ትርጓሜ አንድምታው መልካም ነው። ይሄን ለማለት ያክል ነው። ብፁዕነታቸውን እግዚአብሔር አምላክ ከፈተና ይጠብቅልን፣ ክፉ ነገር አያሰማን፣ ክፉ ነገርም አያሳየን። በእርግጠኝነት ይህን ከሰሙ በኋላ ለመናገር የፈለጉት እንዲህ ነው፣ ይህን እንዲህ ለመግለጽ ፈልጌ ነው፣ እንዲህ ነው ብለው ያስተካክሉታል ብዬ አስባለሁ።